አዳልሞቴ ደግሞ በቡና ነው ግብሩን የሚያገኘው። ጠቋር ደግሞ እኔ ዕውቀት አለኝ እኔ እችላለሁ ብላ በምትመካበት በትቢቷ ነው። ጠቋር ትቢተኛ ነው። ሁልጊዜ አውቃለሁ ነው የሚለው። በቃ ማንም እንደኔ የሚያውቅ የለም። ሁልጊዜ ሁሉም ሰው ከሱ በታች ነው አድርጎ የሚያስበው። ጠቋር ያለበት ሰው ሁሉም ሰው ከበታችሁ ነው። እኔ ነኝ የማውቀው፣ እኔ አውቅላቸዋለሁ፣ እኔ አውቃለሁ ነው የሚለው ጠቋር። ከሰው ለመማር ወይም ደግሞ ከሰማው ነገር ለመረዳት አይሞክርም። ግትር ነው፣ ትቢተኛ ነው፣ ተንኮለኛም ነው። ካፈርኩ አይመለሰኝ በቃ በጣም በደንብ ነው ያለው። ከዛ ቀጥሎ ደግሞ የሰውን ውድቀት የሚመኝ ነው የጠቋር መንፈስ። ሁልጊዜ በሰው ላይ ሆኖ በእናንተ ውድቀት የስ የሚል ነው እና ይሄ ነገር እሷ ላይ በደንብ ነው የሚታይባት። እና ሰንሰለቱ ይፈታላት አልኩኝ። ቄሱ ኧረ ተው ትሮጣለች። አይ አባቴ አሁን ተቆጣጥረዋለች ልጅቷ አልኳቸው። እና ሰንሰለቱ ተፈቶ ወደ ቤት ይዘናት ሄድን። በዛው ቀን በተጠራሁበት ቀን እኔ አየው ቀን ልብ ብዬ አስተዋልኳትና መምህር መንፈሱ በደንብ ሳይታሰር አይቀርም እንደው ልታዘዝ ብዬ ነው ሰንሰለቱ ስትል ጊዜ እኔም ታውቆኛል ችግር የለውም አልኩኝና ፈታ ነው። ቁልፉ ጠፍቶብን በመፈልቀቂያ ነው ቁልፉ እንትን ያለውና ሻወር እንድትወስድ አደረግን። ወደ ቤቷ መጣን። የገዛችው ቤት የሚገርም ቤት ነው። በጣም ጎበዝ ነች፣ ጠንካራ ነች። በእርግጥ ብሯን ከንቱ ቦታ ላይ አላዋለችው። ምንም እንኳን በተጭበረበረ መልክ ቢመጣም ገንዘቡ ማለት ነው። ከዛ ስትጾም ስትጸልይ ስትል አቡነ ዘርአብሩክ ፊት ለፊት ይመጣሉ። ክንፋቸውን እያማቱ ነው የሚመጡት አለች። በቃ በዓይነ ሕሊናዬ ይመጡብኛል አለች። እና እኔ ነኝ ከአንቺ ጋር ያለሁት፣ ምንም ነገር እንዳትፈሪ፣ ግን ወጌሻነት ሙያሽ አይደለም፣ ተይው፣ የአንቺ እንጀራ ይሄ ነው ብለው ሌላ ነገር ይሄ ነው ብዬ መናገር አልችልም። ለምን ያው ትታወቃለች፣ ስለምትታወቅ በጣም ነው የምታውቋት። እና ከዛ ቲክቶኳን ቀየረችው፣ አጠፋችው፣ ስልክ ቁጥሩን ሁሉ ቀየረችውና በዛው ፎሎወር ወደ 200 ሺህ ምናምን ፎሎወር ነበራት። በዛው ፎሎወር ፎቶዋን ፕሮፋይሉን ቀይራ ምናምን አድርጋ ሌላ ነገር አደረገችውና በስልክ ቁጥሯ ሲደውሉ ሌላ ሲም ካርድ ቀየረች። እቤቷን የሚያውቁ ሰዎች ሲመጡ አልፈልግም አለች። መጨረሻ ላይ ሲያስቸግራት አሁን ቅርብ ጊዜ ቤቱን ሸጣ ሌላ ቤት ገባች ማለት ነው። ይሄን ቤት ሸጣ ሌላ ቦታ ገባች። ለምንድን ነው? በቃ አባቴ ተይ ብሎኛል ብላ ነው። ጓደኛዋ በዚህ በጣም ደስተኛ ሆነች። መንፈስ መሆኑን ማወቋ፣ ለኔ መንገሯ፣ በሷ ምክንያት መዳኗ ደስ አላት። በቃ ግን በሷ ቡዳ ተበልታ ነበር መጀመሪያ እና የቡዳ መንፈስ አለባት። እቺ ወጌሻዋ በቡዳ መንፈስ በልታት ነበርና ፈተና ሆነችባት። ምንድነው? እቺኛዋ ስትጸልይ እቺኛዋ ሰነፈረች። መንፈሱ አልሸሸም፣ እዛ አካባቢ ነው ያለው፣ ያዣብባል ማለት ነው። ለካ መደበቂያ አግኝቶ ነው እንጂ ጨርሶ አልሄደም ነበር። እና አንድ ቀን ተኝተው እንደዚህ ተኝተው እዛው ቤት ውስጥ ሶፋ ላይ ማን ፊልም ትወዳለች ብያቸዋለሁ። እየተኝተው ሴትዮዋ ሙሉ አጽም ሆና ታየችኛለች። እንዴ ይሄ ነገር ወደ እኔ መጣ እንዴ ምናምን ብላ ደንግጣ ትቀሰቀሳትና በቃ ሙሉ አካልሽ ታየኛ፣ አጥንትሽ ታየኛለች። ወይኔ ጉዴ አንቺ ላይ መጣ እንዴ ተረኛው አንቺ ነሽ በይኔ ያለችና በመኪና ይዘተችና ጸበል ቦታ ላይ ስትነጋ ተሪ ብላ ጮኸች። ማን ነው ሲባል ሙታን፣ የሙታን ሳቢ ወይም ደግሞ የሙት መንፈስ ነኝ። እንዴ እኔ የገባው በቡዳ ነው የገባሁት። ከማን? ከአንቺው ከራስሽ ነው የገባሁት አላት። እዛው በር አብራት ነው የምትጠመቀው። ቄሱ ገርሟቸው በተታሪከልሽ ነው ጣራ አባቴ እኔም ራሴ ተፈውሼ ነው እርግጠኛ ነኝ በቡዳ መልክ የገባ ነው ስትላቸው ጊዜ አዎ በቡዳ ነው የገባሁት አለ። በቡዳ ነው የገባሁት ብሎ ጮኸ። ገርሟቸው ጎበዝ ራስሽ ልጅ ያመጣሻት? አዎ ራሴ ነኝ። ችግሩ የኔው ጦስ ነው ብዬ ነው ያመጣኋት እኮ አሉ አለቻቸው። ወደዋት እቺ ልጅ ግንባሯን ሳሟት። ወደዋት ስላችሁ ደስ ብሏቸው ማለት ነው። ጎበዝ የኔ ልጅ እንደዚህ ነው ራስን ባጠፉት ጥፋት ራስ አምጥቶ ያንን ሰው ማዳን ማለት ይሄ ነው ብላን ብለው ስልኳን ወስደው እስካሁን ድረስ የኔን ትምህርት ልክላቸዋለች፣ ያዳምጣሉኝ አባት እና መምህር ተስፋዬን አገናኝ ብሏት እንዲያውም አንድ ጊዜ አግኝቻቸው ነበር። እንዴት ያለ ጉድ ነው የሰማሁት አሉ። አባቴ አንድ ቀን ይሄን ገጠመኝ አቀርበዋለሁ እያልኳቸው ቅርብ ጊዜ ከአንድ ወንድሜ ጋር ስለ ሙታን ሳቢ መንፈስ ስናወራ፣ ስለ ወጌሻ ምናምን ስናወራ ያ ነገር ትዝ ብሎኝ ነው ይሄን ገጠመኝ ያቀርኩላችሁና በጣም በሚገርም መልኩ ማለት ነው እግዚአብሔር አምላክ እዚህ ቤት ውስጥ ስራ የሰራው ምንድነው? አሁን አዲስ የጀመረችው ስራ ከኔ ጋር የምትሰሪው ብሏት አዲስ የጀመረችው ስራ እግዚአብሔር የሚፈልገው ስራ፣ እግዚአብሔር የሚወደው ስራ እኔ እንድገልጸው አልፈቀደችልኝም። ልጅቷ እንዲህ ነው የምትሰራው ብለህ እንዳትናገር ብለኛለች። ገጠር ያለውን መሬቷን፣ ቤቷን በሙሉ ከብቶቿን በሙሉ እንዳለ ሸጣ ነው የመጣችው። በቃ አልመለስም ወደዛ ብላ። ለምን ከሄደች አስቸግሯታል። ወጌሻ እንደሆነች እንዲታወቅ አልፈለገችም በአጠቃላይ። እና በማህበራዊ ሚዲያ ላይ የተሳሳተ ማስታወቂያ ሰምታችሁ እንዳትሸወዱ ብያልኩት ምን እንደሆነ ላብራራና ልጨርስ ትምህርቱን። ዛሬ አጭር ገጠመኝ ነው ይዤላችሁ የመጣሁትና
በእኔ ቤት አጭር መሆኑ እኮ እንግዲህ ለአንዳንድ ሰዎች በጣም ረዝሟል የሚሉት በእኛ በተማሪዎች አቅም ደግሞ አረ መምህር ዛሬ ያሳጠርከው ትላላችሁ። ለምን የአንድ ሰዓት ተኩልና የሁለት ሰዓት ቪዲዮ የሶስት ሰዓት ቪዲዮ ማየት ለምዳችሁ ማለት ነው። እና በማስታወቂያ በቲክቶክ ስትሰራ በጣም ብዙ ሰዎች ይመጡላት ነበር እና የምትሰራቸው ማስታወቂያዎች ግነት የበዛባቸው ነበሩ። ገና እንደዚህ አርጋ ልክ እንደ ክርስቶስ እንደነካቻቸው እንደሚፈወሱ አርጋ ነበረ የምታስተላልፈው። ለምን እንደዚህ አርጋ ሄዳ ነካ ስታርጋቸው ምናምን የሚሉትን ፓርት ነው የለቀቀችው። ያ ማለት ሰዎቹ እንደተነኩ የሚድኑ ነበር የሚመስለው ቪዲዮ ላይ ስታዩት። አንዱ ትልቁ ችግር ይሄ ነው። ሁለተኛ ነገር ደግሞ እጇን መድኃኒት እንደሆነ የሚያውቁ ሰዎች እጇን ብሎ ስሟት ይሄዱ ነበር እና ገና መንፈሳዊ ከሆነ በፊት ታሽተው የተፈወሱ ሰዎች መጥተው ከሷ ጋራ በዝሙት አብረዋት የረከሱ ሁሉ አሉ። ያ ማለት ተሰብሮ መጣ አንድ የሚያምር ወጣት ለምሳሌ ነው ብላችሁ ብዙ ናቸው እንደዚህ ሆኖባት ብቻዋን ነው የምትኖረው እና ተሰብሮ መጣ። ከዛ ታሽቶ ምናምን እጁን ገጠመችለት። ከዛ በፍቅሯ ጠንባለ። ከዛ ስልኳን ተቀብሎም ብሎ ሻይ ቡና እንልም እንዴ እና ታዲያ ውልቃቴ ዝም ብሎ በእንትን ብቻ ነው እንዴ በሸንበቆ ብቻ ነው እንዴ ማም እያለ ሲቀልድ ደስ ብሏት ሻይ ቡና ብለው ምናምን በዛው ዝሙት። ከዛ በሚቀጥለውም ደግሞ ከሌላ ሰው ጋር ደግሞ እንደዚሁ ዝሙት። ባለሀብቶችም ይመጣሉ። ዝሙት ነው በቃ የሚጥላት። ግን እንደፈለገች ነው የምትሆነው። አታረግዝም። በጣም የሚገርም መድኃኒት አላስቀበረች ወይ የሆነ ነገር አላወጣች ወይ ሉፕ አላስቀበረች ምንም አላደረገችም። እና ትልቁ ስጋቴ መካን ሆኛለሁ ወይ ነው የምትለው። ምናልባት መንፈሱ መካን አድርጎኛል ወይ አሁን አግብቼ ባልወልድስ የሚል ፍርሃት ኖርባት ቁጭ ብላለች። አሁን ዝም ብላ ብቻዋን ነች ያለችው። በሌላ በኩል የአእምሮ ውልቃት ያልኳቸው የአእምሮ ስብራት የልብና የአንደበት የምላስ ወለምታ የሚባለውን እንዴት ነው የምናስተካክለው በሚለው ላይ ደግሞ ትንሽ እንመልከት። በነገራችን ላይ የምላስ ወለምታ በቅቤ አይታሽም የሚባል ተረት ታውቃላችሁ? እሱን በትልቁ በወረቀት አጋ ለጥፈዋለች እና አሁን ኮርስ ምናምን ትምህርቴን እያዳመጠች ነው። አንዳንድ የተለያዩ መጽሐፍቶችን እያነበበች ነው። ጎበዝ ሆናለች። እና ይሄ ምን ማለት ነው ብዬ ጠይኳት። መምህር ይሄ ሳይገባ ቀርቶ ነው አለች። እሱማ ገብቶኛል። ለምን ለጠፍሽው? የአንቺ ወጌሻ የስጋ ወጌሻ ነው አልኳት። የማይታሽ ውልቃት የለም፣ የማይገጠም ውልቃት የለም፣ የማይገጠም ስብራት የለም። ከሁሉ ግን የማይታሸው ይሄ ነው ብዬ ለማለት ፈልጌ ነው አለች። የምላስ ወለምታ በቅቤ አይታሽም ማለት አንድ ከአንደበት ከወጣ በኋላ ቃሉ የፈለገ ቢሆን ከአይምሯችሁ መውጣት አትችሉም። ከሰማችሁ ጆሮአችሁ ከሰማ በኋላ አሁን የሆነ ሰው ደደብ ብሎ ከሰደባችሁ በኋላ እኔ ደደብ አይደለሁ ብላችሁ ታስረዱት፣ እሺ ይቅርታ በቃ ይላችኋል። ተሳስቼ ነው ደንግጬ ነው ወይም ደግሞ በቃ መስሎኝ ነው ምናምን ይላልና ይቅርታ ከተባባላችሁ በኋላ ግን ያ ነገር ይጠፋል ከአይምሯችሁ። ደደብ አለኝ እኮ ብላችሁ ትመላለሳላችሁ። ስለዚህ በፍጹም ከዚህ ውስጥ አይጠፋም። ስብራትና ውልቃት ይመለሳል። ይኸው እጄን ተመልከቱት። ይኸው እጄ ተሰብሮ ነበረ፣ እቺ ቀሽ ብላ ነበረ። ከዛ በኋላ ተስተካክሎ ምናምን ኖርማል ነው፣ ይመለሳል። በአይምሮ ውስጥ ግን የገባ መጥፎ ስድብ ግን አይጠፋም። ስለዚህ ነው በቅቤ አይታሽም የምላስ ወለምታ በቅቤ አይታሽም የተባለው። እና እቺ ልጅ ሊታሹ የሚመጡ ሰዎችን ስቃይ ላለመስማት ጆሮ ላይ ትደፍን የነበረበትን ጊዜ አስባ ሲሰድቧት የነበረውን ነገር ለመከላከል ይመስለኛል ያላልኳችሁ የብዙ ሰዎች ጩኸት በውስጧ ይመጣባታል። ተኝታ ጩኸት ይመጣባታል። በእውኗ አልሰማም ብላ ኢርፎን ታረግ የነበረች ልጅ በህልሟና በሐሳቧ ጩኸታቸው ይመጣባታል። ያንን ግን መከላከል አልቻለችም። ይሄን ነው በቴሌግራም ለመጨረሻ ጊዜ ቮይስ የላከችልኝ። መምህር የብዙ ሰዎች ጩኸት እኔ ውስጥ አለ፣ ይጮህብኛል። ተኝቼም ፊልም የማየው እኮ ወድጄ አይደለም ማለች። ጩኸታቸው ላለመስማት ሐሳቤ ወደዛ እንዲሰረቅ ነው፣ ግን ፊልሙ እንዳለቀ ደግሞ ይጮህብኛል ውስጥ ያለች። ስለዚህ ከዚህኛው ጆሮአችን ይልቅ በልባችን ውስጥ ያለው በአእምሯችን ውስጥ በህሊናችን ውስጥ ያለው ጩኸትን ነው በደንብ አድርገን ማስተካከል ያለብን፣ አእምሯችን ሪፍሬሽ ማድረግ ያለብን እና ሰላማችሁን አስጠብቁ የሚል መልእክት ነው ያላት ልጅቷ። ሌላው የአእምሮ ስብራት የህሊና የልቦና ስብራት የሚባል ነገር ደግሞ አለ። እሱ ምንድነው? የምትወዱት ሰው ሲሞትባችሁ፣ ነግዳችሁ ማትረፍ ሲያቀታችሁ ስትከስሩ፣ መከዳት፣ በፍቅር ጊዜ መከዳት፣
እንዲህ ነገሮች የልብ ውልቃት ስብራት ይባላሉ። እነዚህ ነገሮች ማከም የሚቻለው መንፈሳዊ በመሆን ብቻ ነው። እግዚአብሔርን በመከተል ብቻ ነው። ዓለማዊ ሆኖ በሱስ ውስጥ በመጠጥ ውስጥ በተለያዩ ነገሮች በመደበቅ አይደለም ይሄ ነገር ማከም የሚቻለው። ለምሳሌ በጣም የከፋው ሰው ሄድና ባንጎኒ ተደግፎ እስኪ አንድ እስኪ አምጪ፣ እስኪ ቢራ አምጪ፣ እስኪ ቮድካውን አምጪ እያለ ጅው ያደርገዋል። ለጊዜው አይምሮ ድንዝዝ ይላል። እቤት ገብቶ ላሽ ይላል። ከዛ ጠዋት ሲነሳ ሃንጎቨር አለበት። ፊቱን ታጥቦም ብሎ እስከ 4 ሰዓት ድረስ ድንዝዝ ይላል። እንደገና 7 ሰዓት አካባቢ ያ ሀዘን ትዝ ይለዋል። ጭልና ደግሞ ያ የሚያበሳጨው ነገር ደግሞ ለማጥፋት እንደገና ወደ ሄዶ መጠጥ ቤት ይገባል። በየቀኑ ያን ሀዘን ለመሸሽ ነው። ስለዚህ በፍጹም ህሊናችሁን መሸወድ አንችልም። ህሊና ሁልጊዜ ወቀሳውን ይቀጥላል። ልቦናችንም የሚነግረን ነገር ሁልጊዜ እንሰማዋለን። ይሄኛው ጆሮ ሳይሆን የሚሰማው ሌላኛው ማንነታችን፣ ሌላኛው በውስጥ ያለው የነፍሳችን ጆሮ ነው የሚሰማው። ከዚህ ለመላቀቅ የነፍሳችን ጭቅጭቅ ለመላቀቅ ንስሐ መግባት። ሰው ከጭንቀት ከሚገላገልባቸው ነገሮች ውስጥ አንዱ ንስሐ መግባት ነው። ከጭንቀት ለመገላገል የመጀመሪያው መንገድ ማለት ነው ንስሐ። ለምን ኃጢአትን ተሸክሞ መሄድ በራሱ ጭንቀት ነው፣ ክብደት ነው በራሱ ነው እኮ የምንለው አይደል? ንስሐችን ተናዘን ስንመጣ ደስ ይላል። በቃ አሁን እግዚአብሔር ምህረት አድርጎልኛል፣ እንደዚህቹ ንስሐ እንደገባሁኝ ስጋው ደግሞ እንደተቀበልኩኝ ወስድ ባረገኝ የምንለው ነው ጊዜ አለ። ነገ ሲነጋ ምን አረግ ይሆን እግዚአብሔር ምን አረግ ያሳዝነው ይሆን አይደል የምንለው። እና ቀጣዩ ደግሞ ሌላ ጭንቀታችን ደግሞ ሲጋራ ሱስ ያለበት ሲጋራውን ሲያየው፣ ዝሙት ሱስ ያለበት የሴትን የወንድን ምናምን ያንን ምናምን ሲያዩ ባይነ ሌላቸው ትዝ ይላቸው። ምግብም ከሆነ ምግብ፣ በጾም ውስጥ ስጋ ከሆነ እንደዛው፣ ወይም ደግሞ ሐሜትም ከሆነ ያ ንስሐ የገባችሁበት ጉዳይ በእናንተ ዙሪያ ሲያንዣብብ ሌላ ጭንቀት። ስለዚህ መለማመድ ያለባችሁ ያን ነገር ላለማድረግ ከዛ ነገር በመራቅ ብቻ ሳይሆን ያን ነገር ምንድን ነው ብሎ በማወቅም ጭምር ነው። ከጭንቀት ለመገላገል ሁለተኛው መንገድ ምንድን ነው? እውቀት ነው። መጀመሪያ ንስሐ መግባት፣ ቀጥሎ ደግሞ እውቀት። የምን እውቀት? ኃጢአት ምንድን ነው? ጽድቅ ምንድን ነው? ስጋ ምንድን ነው? ነፍስ ምንድን ናት? መንግስተ ሰማያት ምንድን ነው? ገነት ምንድን ነው ብሎ ማወቅ ያስፈልጋል። የተሻለው ዓለም ነው እግዚአብሔር ለኛ ያቀደልን። አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል ያለው። ለምንድን ነው ጽድቁና መንግስቱን ፈልጉ ያለን? እዛ ምን ስላለ ነው? መንግስተ ሰማያት ቀርባለችና ንስሐ ግቡ፣ አስቀድማችሁ ጽድቁና መንግስቱን ፈልጉ። መንግስት የተባለው ምንድን ነው? ጽድቅ፣ እውነት ነው። የትኛው እውነት ወደ የትኛው መንግስት ነው የሚያደርሰው? ይህን በደንብ አድርገን ስናውቅ የዚህ ዓለም ነገር ከንቱ መሆኑ ይታየናል። ለቁመተ ስጋ ያክል ብቻ እንበላለን፣ ዝም ብሎ ከሰው ጋር ለመኖር ያክል ብቻ። ከዛ በኋላስ ሰው ላለማስቀየም ጥረት ታደርጋላችሁ። ሐሜት ሲያሙ ከሐሜቱ ዞሩ ትላላችሁ አይደለ? እንዲያውም ምን ሲያማ ሰው ሲያማ ለኔ ብለህ ስማ እንደሚባለው ማለት ነው። አዎ እስቲ ልቦና ይስጣቸው ምናምን ብላችሁ ሰም አይደለ? በቃ እንደዚህ እልፍ የሆነ መጥፎ ነገር አይ እኔን አይመጥነኝም ብላችሁ ቶሎ እጥፍ ማለት ከመጀመሪያው ጀምሮ ማለማመድ። እኔ አሁን እንዲያ ነገር ከልጅነት ጀምሮ እለማመድ ነበረ፣ ፈጽሞ ባልሆነ አሁን ግን ቢራ ይዘው ጓደኞቼ ሲጨዋወቱ ምን ሲሉ እኔ ምሪንዳ ይዤ ነበር የምቀመጠው። ማለት ራሴን በዚህ ነገር ውስጥ አምጥቼዋለሁ በግድ ሰንበት ተማሪ ስለሆንኩኝ መንፈሳዊ መሆን ስለምፈልግ። ከበፊት ጀምሮም ደግሞ እናቴ የቁርባን ህይወት ስላስተማረችኝ በቃ እንትኑ ቅዱስ ቁርባን እየተቀበልኩኝማ ይሄን መብላት የለብኝም ይሄን ማድረግ የለብኝም የሚል አይነት ነገር አለማመጀው። ከዛ አዳብት አደረገኝ ውስጤ። አሁን የፈለገ ቢሆን መጠጥ ወደ እኔ መጥቶ አያውቅም። መጠጥ የሚባል ነገር ቀምሼ አላውቅም፣ የአልኮል መጠጥ ማለት ነው። ከዛ ሽታው ራሱ ያስጠላኛል። አያችሁ፣ አንድ ነገር ስትጠሉት ከሩቁ እንድትሸሹት ሊያደርግ የሚችል ነገር አብሮን የሚመጣላችሁ ፍላጎት ከሌለ አብሮ ከዛ ጋር ደግሞ እንድትሉት ያደርጋል። ቡና የሚጠጡ ሰዎችን አስተውሉ እስቲ። ቡና በጣም በቀን 3-4 ይጠጡ የነበሩ ሰዎች ማለት በማፍላት ነው ብላችሁ ስኒ ቢቆጠር 9-10 ስኒ ይሆናል። ለምንድነው ጸበል መሄድ የማልመኘው? ምንድነው እሱ? ይሄ ሁሉ ሰው ለጸበል እንኳን ራሴን አንድ ቀን እንኳን ያላሰብኩት እንደው ሄዶ ፉት እንኳን አይባልም እያለ ግርም ብሎት የቴሌግራም ግሩፕ ላይ ይገባላችኋል። የቴሌግራም ግሩፕ ላይ ጸሎት ላይ ገብቶ አብሮ መጸለይ፣ አብሮ መስገድ፣ በቃ መትጋት ከዚህኛው ሚስቱ ጋር ሌላኛው ሚስቱን ጋር እየደወለ እኔ ጋር የነበረው አይነት ጥላ ጋር ነው እንደዚህ ያረጋችሁ እንደዚህ ነው እያለ ሁሉም የወለዱለት ጋር ዝም ብሎ ያባረራትም ሴት ጋር በቃ ማለት 8ቱም ጋር ማለት ነው የወለዱለት ጋር ዝም ብሎ ያባረራትም ሴት ጋር በቃ ማለት 8ቱም ጋር ማለት ነው። ለምን 8ቱ ጋር 7ቱ ጋር ነው እንጂ ሁለቱማ ሰሙ እኮ በቃ 7ቱም ጋር ደውሎ
ነገራቸው። ከዛ ለእኔ የደወለችልኝ 8ኛ ላይ ነው ምናምን ያለችው። እኔ ደውላልኝ ባለቤቴ እኮ እንደዚህ ሆኖ አሁን የሚኖረው ከሌላ ሴት ጋር ነው እና አሁን ገብቶት ይወልህ በዚህ ምክንያት ምናምን ብላ ስትነግረኝ እስቲ ልወቀው ብዬ ሄድኩኝ። ይህን ታሪክ ሁሉም ሚስቶች ባሉበት ነው መስማት የምፈልገው ብዬ ተደዋውለን 9ኙንም ደረደርኳቸው። 9ኙንም ፊት ለፊት ቁጭ አድርጌ ጎረቤትም እናትየዋን መጡ። ከዛ ቁጭ ብለው የተፈጠረውን ሁሉን በየተራ ሲያወሩ እንዲያረገኝ ነበር ሲሉ በሉ ዝም በሉ ይሄ ሁሉ የኔ ጉድ ነው አሉ ሴትዮዋ። እኔ ምንም ሳልናገር ምንም ሳልሰብክ ተምሬ መጣሁኝ ይላቸዋለሁ። እርስ በርስ ተማምረን ግን ትንሽ ስለ ሴት ዘር አይነ ጥላ አስተምሬያቸው እንዴት እንደምታረግ ነግሬያቸው መጣሁ። በወንድ ልጅ ላይ ስታርፍ ሴት ዘር አይነ ጥላ ግሎ ወሲብ ታስፈጽማለች፣ ሚስት እንዲያስጠላው ታደርጋለች። ስንፈተ ወሲብ ታስፈጽምና ትዳር ታፋታለች። ሴት ዘር አይነ ጥላ ባል ላይ ካለች ትማታለች፣ ሚስትን ጥርስ ታወልቃለች፣ ደም ታፈሳለች። እንደገና ደግሞ እንደ ባህታዊ እንደ መናኝም ልታስመስል ትችላለች። እኔም ሚስት አላገባም ባል አላገባም ይሉና ወንድ ዛር ካለባቸውም ሴት ዛር አይነ ጥላ ልክ እንደ ወንዱ ላይ እንዳለች ሴቷ ላይ ደግሞ ወንድ ዛር አይነ ጥላ ካለ እንደዚሁ ታርፍባትና መናኝ መስላ መነኩሴ መስላ እንደዚህ ነው ጸጋሽ ነው ብላ አስመስላ በአመክሮ በምንኩስና ገዳም ታስገባና እንደገና መልሳ በዝሙት ደግሞ ታስወጣለች። ይሄ ነው። በጣም አመሰግናለሁ ጂ&ኤፍ ፋሚሊ እስካሁን ድረስ በጣም ብዙ እያገዘኝ ነው። ወንድ ይሁን ሴት አላወቅኩኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ተባረክ። ስጦታው በዛብኝ ትንሽ ላይ እንደው ይብቃኝ ብዬ አስባለሁ። ወንድማችንን እግዚአብሔር ያክብርልኝ። በእውነት በጣም ነው የማመሰግነው። ያለ ዛሬም ደግሞ ይሄንን ዩቲዩብ አላየሁትምና ወይ ምናልባት ስለሰጠኝ ያየሁት እግዚአብሔር ያክብርልኝ። ሐቁን ግልጽ መነጋገር ይሻላል ብዬ ነው። እና እኚህ እናት ምናልባት ይሄ ታሪክ እዚህ ቤተሰብ ውስጥ ታሪኩ ይኖራል ብዬ አስባለሁ። ጂ&ኤፍ ቤተሰብ ውስጥ መስጦት ወይም ደግሞ የሚያገናኛቸው ታሪክ ሊኖር ይችላል ብዬ አስባለሁ። ካልሆነም እንዲሁ በማድረጉ እግዚአብሔር ያክብርልን። በእውነት እዛ ቤተሰብ ውስጥ ያለ የእግዚአብሔር መንፈስ ሁሉም አንድ አይነት ሆኑ። ሚስቶች አንድ አይነት ተመሳሳይ የሆነ ሐሳብ ነው። በቃ ይሄ ልክ ነው፣ ይሄ አንድ መንፈስ ነው ሁላችንም ሲያባራን የነበረው። ግን አሁን ሲባል አሁን በቃ ሁላችሁንም እረዳችኋለሁ፣ ለሁላችሁም ተቆራጭ አደርጋለሁ ምናምን ብሎ ቃል ሲገባ አንፈልግም። እኛ መተዳደሪያ የምትሆን የትንሽ ነገር የራሳችን ነገር እስከዛሬ አዘጋጅተናል። ዓመት በዓል ሲሆን ብቻ እንኳን አደረሳችሁ እያልክ ደውልልን። እቺም ወደ እሷ የደወልከው ሁሉም እምቢ ካሉ ወደ እኔ ደውል ስላለችህ ነው። ባትልህም ኖሮ ምናልባት ላትታረቅ ትችል ነበረ። የምስራች በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በወጣ የተካብያለሁ። እና ሌላው ደግሞ በጣም ግራም ያጋባው ነገርና ማለት እንቆቅልሹ ከተፈታ በኋላ ደግሞ በጣም እንትን የሆነበት ትንግርት የሆነበት ነገር ደግሞ መሰላችሁ፣ በዝሙት የሚያውቃቸው ሴቶች ደግሞ መደወል ጀመሩ። በቃ እና ሚስቱን እንድታነሳ ነው የሚፈልገው። እንኪ እያለ እቤት ሆነህስ እንኪ አንሺ ትለኛለህ፣ ስራ ቦታ ሆነህ እኮ እንዳይሸውዱህ ነው። ስለዚህ ሲም ካርድ ቀይር አለችው። ሲም ካርድ ቀየረ። ከዛ የሚደውል የለም። ያን ሲም ካርድ ግን እሷ ያዘችውና ሲደውሉ እያነሳች ባለቤቴ ጸበል ሄዶ እንደዚህ ሆኗል፣ ምናልባት ገንዘብ ሳንቲም ፈልጋችሁ ቸግሯችሁ ከሆነ እኔ እሰጣችኋለሁ፣ የዝሙት ደንበኛችሁ ነበረ ስትላቸው አዎ ይመጣል፣ ወሲብ እንኳን አይፈልግም። የሚገርማችሁ ኦራል ነው የሚፈልገው። ኦራል ታውቃላችሁ? ቀፋፊ ነገር ነው። በጣም ቀፋፊ የሆነ ሩካቤ ነው።